ያልተነገረ ፍቅር ልብ አንጠልጣይ ታሪክ ክፍል 3 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ንዴቴን ያስተዋለው የልዕልና ዘመድ ፈጠን ብሎ ከቦታው ጠፋ። እኔና ሳሚ ብቻ ስንቀር ሁለታችንም መፋጠጥ ያዘን። የዝምታ እይታው የሆነ ነገር ሹክ አለኝና ጭንቅላቴን እያሻሸው ወንበሩን ጎተት አድርጌ ተቀመጥኩ። ካስከፋው ይቅርታ አለኝ፣ ቁጥብ ፈገግታ እያሳየኝ። አወራሩ ስለገባኝ ጉሮሮዬን ጠራርጌ ስለተናደድኩ ነው ይቅርታ አልኩት በለሆሳስ። ምንም አይደል ተረጋጋ፣ ውሃ ጠጣ አለኝ። ወደ ተቀመጡት ብርጭቆቹ የጠቆመ ቃሉን ለመስማት በሚለው ሳይጠማኝም ቢሆን ቀድቼ ጠጣሁ። ከዛ ትንሽ ዝም ካልኩኝ በኋላ በቃ መታወቂያን ስጠኝና ልሄድ፣ ስለ ሁሉም ነገር አመሰግናለሁ አልኩኝ በቀጥታ። እሺ ግን እኔ እንዲሁ ቀልቤ ስለወደደህ እንጂ ብሎ ንግግሩንም ሳይጨርሰው ከመቀመጫው ተነሳ። በቃ ላምጣለህ ብሎ ወደ መኝታው ቤት ሄደ መሰለኝ። ብቻዬን መቀመጥ ቢጨንቀኝም ቁጭ ብዬ ጠበቅኩት። ትንሽ አስጠብቆኝም ቢሆን መታወቂያዬንና በሌላ እጁ ደግሞ ምንነቱ የማይታወቅ ነገር ይዞ መጣ። የተገናኘነው በአጋጣሚ ቢሆንም መልካምና ታማኝ ልጅ መሆንህን አይቻለሁ። የዛኔ የነበረ ታማኝነት፣ ልዕልናዬ ብር ስሰጥ አልቀበል ማለትህ፣ ግቢ ገብተህ ከፊት ለፊት የተቀመጥከውን ብር ራሱ አለማየትህ፣ እዚህ ክፍል ውስጥ ብቻዬን ጥዬ ወጥቼ ቀና ብለህ ነገሮችን አለማየትህ በጣም አስደንቆኛል አለ በመገረም። አስተዳደጌ ይሆናል፣ እናቴ ስርዓት በተሞላበት ሁኔታ ነው ያሳደገችኝ አልኩ እኔም ኮራ ብዬ። አያይ አትሳሳት፣ አስተዳደግ ብቻ አይመስለኝም። ቀኝ ግራ እጅ ከቀኝ እጅ የሚሰርቅበት በዚህ ዘመን እንዳንተ አይነት ልጅ ማግኘት ደስ ያሰኛል፣ በተለይ በወጣት ወንድ ሲሆን እያለ በእጁ ያዘውን መታወቂያን ሰጠኝ። ልክ መታወቂያን ስቀበል ግን የልቤን ድብቁን ፍቅሬን እየተሰናበትኩት ነበር። የሚያስፈልገኝን ስቀበል የምፈልገውን እያጣው ነው። ከዛች መታወቂያ ሌላ ከሱ የሚያገናኘኝ ነገር እንደሌለ እያሰብኩ ልቤ የተሰበረን ቢሆን ከመቀመጫ የተነሳው መታወቂያን ተቀብዬ ኪሴ ከተትኩ። እንግዲህ ልጄ ይሄ ደግሞ ብሎ በእጁ ያዘውን ነገር ሲሰጠኝ ወደ እኔ ሲያስጠጋ ከቤት ውስጥ ቅውጥ ያለ የሴት ጩኸት ሰማን። ክው ብዬ ተነስቼ የማደርገው ሳጣ፣ ሳሚ ግን አንገቱን ወደ መሬት ደፍቶ በእጆቹ አይኑን ያሸ ነበር። ድጋሚ ቅውጥ ያለ ጩኸት። ሳሚ እያልኩኝ ቀና እንዲል አደረኩት። ሳየው አይኖቹ በእንባ ተሞልተው ያዘነ ፊት አሳየኝ። ምንድነው ተነስ እንጂ ብዬ እሱን ስጠይቀው ከኋላ ደግሞ ልዕልና አባቢ ዳዲ እያለች የተጣራች ወደኛ መምጣት ጀመረች። በነገሩ ግራ የተጋባሁት እኔ ሁለቱንም በየተራ መለከት ጀመር። ከዛ ግን ልዕልና ቶሎ ብላ ሴትዮዋን አቅፋ እንደ ሕፃን ልጅ እያባበለች ይዛት ገባች። ሳሚ ደግሞ ቆፍጠን ለማለት እየሞከረ ነበረ፣ ግን መቋቋም አቅቶት የፊቱ ደም ስሮች ሁሉ ተወጣጥረው አይኑን እያሻሸ ቆየ። በዛም ሁኔታ ውስጥ ልሄድ በማለት ስለከበደኝ ዝም ብዬ አጠገቡ ቁጭ አልኩ። ጩኸቱ ካለቀ በኋላ ያ ተንኮለኛ ልጅ እየሮጠ መጥቶ አጎቴ ብሎ ሳሚን ተመለከተው። ምንም ቃላትን ሳይጠቀም አንገቱን ብቻ ሲያነቃንቅ በአንዴ ተግባቡ። እሱም እየሮጠ ወደ ሌላኛው ክፍል ገሰገሰ። በመሀልን የማድርገው ጠፍቶኝ ግራ ስካባ ቆየሁ። ለረጅም ደቂቃዎች ማንም ሰው ቃል ሳያወጣ ቆየ። ሳሚ ፊቱን ወደታች እንደደፋ ጭንቅላቱን ይዞ ስለቆየ ማውራት ከብዶኝ ዝም አልኩኝ። ከቆይታዎች በኋላ ግን ልዕልና እንባዋን እየጠራረገች ልጁ ደግፏት ወደኛ መጡ። ወዲያው የአባቷ እግር ላይ ድፍት ብላ ማልቀስ ጀመረች። ሁለቱም እሷን ለማባበል ሳሚ አቅፎ ፀጉሯን እያሻሻት ነው። እኔን ከነመፈጠር የሚረሱኝ ይመስላሉ። ለረጅም ደቂቃ እሷን ማባበል ራሱ አድካሚ ሆኖ ነበር። በዛ ላይ በጣም የከፋት ትመስላለች። እንባዋ ለስስት ነው ሲወርድ የነበረው። በስተመጨረሻም እየተረጋጋች መጣች። ውሃ ጠጥተዋት ምናምን ተረጋጋች። አባ ግን ለምንድን ነው? እኛ ምን ባጠፋን? እሷስ ምን አደረገች? ደግ ናት እኮ ትላለች። ሳሚ በጣም የደላው
ጭንቀት የማያውቅ ሙሉ ሰው ቢመስልም ውስጡ ያለው ሐዘን ይዛኔ ነበር ማስተዋል የቻልኩት። ለካ በውጭ ሲስቁ ሲደሰቱ የምናያቸው ሁሉ ሙሉ በሙሉ ደስተኛ አይደሉም አልኩኝ በልቤ። የሚያሳዝነው ነገር የኔ ስነ ልቦና በጣም እንደተጎዳ የምታውቁት በዛን ጭንቀት ሰዓት ሀብታሞች ደስተኛ አይደሉም፣ የሆነ ነገር ይጎላቸዋል የሚባለው የምር ነው እንዴ እያልኩኝ እያብሰለሰልኩ ነበር። በፈጣሪ ስም ወዲያው ራሴን 1-2 የማንቂያ ጥፊ አቅምሼ ወደ እነሱ ስሜት ተመለስኩኝ። ቀጥሎ ሳሚ ቃላብ በሊዛት ውጣ፣ ብዙ እንዳትቆዩ ግን አለው የልዕልናን ፊት በእጆቹ እየጠራረገ። እንኳን ጉንጩን ሊነካ ከተያየን ቀናቶች ያለፉት አባቴን አስታውሼ መልሼ ተከዝኩ። ወዲያው ለበጎ ነው ብዬ ራሴን እያነቃቃው ዝም አልኩ። ነገሩ የሆነ የተለመደ ነገር ይመስል በትንሽ ግርግርና ቃላት ብቻ ሁሉም ይግባባሉ። ወዲያው ጃኬት ይዞ መጣና አልብሷት ይዟት ወጣ። እስከ ውጭ በሩ ድረስ አደረሳቸው። እነሱ እስኪወጡ ሁሉንም ተቋቁሞ የቆየ ቢሆንም በሩ ከመዘጋቱ የበሩ ደረጃ ላይ ቁጭ ብሎ ማልቀስ ጀመረ። እኔ በህይወቴ ትልቅ ወንድ ሲያለቅስ ሳይ መጀመሪያዬ ነው። የኔ አባት ማለት ተቸግሮ ሳይበላ ሲያድር የሚስቅ ሰው ነው። ከዛ ውጪ የሚያለቅስም አይመስለኝም። አይቼውም አላውቅም። ምን ያህል እንደከፋው ስለተረዳው ወደ እሱ ቀረብ ብዬ በማያገባኝ ከገባው ይቅርታ ግን በቃ ተረጋጋት ትዘን አልኩት። ምን ተብሎ ሰውን ማረጋጋት እንደሚቻል አላውቅም፣ ግን አፌ ላይ የመጣችልኝን ያችን ቃል ያጽናናችሁ ይመስል እንባውን ከፊቱ በቀስታ እየጠረገ ትንሽ ደቂቃ ተከዘና እኔ ይህንን ያህል ፈጣሪን አስከፍቼውን እኔ ትዕዛዙን ከመከተል ውጪ ምን የማውቀው ነገር ኖሮ ነው? ምን አደረግኩ አምላኬ? ምን በድዬህን በእንዲህ አይነት ነገር የምትፈተነኝ እያለ ምርር ብሎ ከፈጣሪ ጋር ሲሟገት ነበር። በእርግጥ ምን አደረግኩና ማለት አንችልም። ምን ያላደረግነው አለ። ነገር ግን በማላውቀው አልፈርድም ብዬ ይቅርታ ግን ችግሩ ምንድን ነው አልኩ እየፈራውን ቢሆን። ስለ ቤተሰቤ ምን አገባህ ይለኛል፣ ይጮህብኛል ብዬ ብፈራም እዛች ደረጃ ላይ እንደተቀመጥን የማልጠብቀውን መራራ እውነት ነገረኝ። ከልጅነቱ ጀምሮ አመጣጡን፣ እንዴት ሀብታም እንደሆነ፣ ከዛ በኋላም እንዴት ነገሮች እንደተደራረቡበት፣ እንዲሁም አሁን ላይ እቤት ውስጥ እስካለችው ሴት አሁንም በመድኃኒት እንደተኛች እኔን ለምን እንደቀረበኝ ሳይቀር ሁሉንም ነገር ነገረኝ። እጅግ በጣም አሳዘነኝ። በተለይ ለሳሚ በጣም ከባድ ነው። ለሁሉም ነገር ራሱን ተጠያቂ ነው የሚያደርገው። እኔ በጭራሽ ያልገመትኩት ነገር ስለነበረ ደንግጫለሁ። ምናልባትም ከአቅሙ በላይ ቢሆን ነው ከፈጣሪ ጋር የሚሟገተው ብዬ አመንኩ። ነገር ግን የአጋጣሚና የሰማሁት ታሪክ ለእኔ ያልተነገረ ፍቅሬ የመጀመሪያው የታሪክ መነሻ ሊሆን ይችላል። የፍቅሬም የሐዘኔም የብዙ ነገሮች መነሻ ያች ቀን ናት። አልረሳውም። ግንቦት ወር የኔ ህይወት መጀመሪያ ናት። ወጣትነቴ በህይወት ላይ ያለኝን አመለካከት የተቀየረበት ወር። ሳናስበው ረጅም ሰዓት ቁጭ ብለን ስናወራ ልዕልና ዘመዷ ቃልአብ ተመልሰው መጡ። በህይወቴ በስርዓት ቁጭ ብዬ ያዳመጥኩበት የመጀመሪያው ቀኔ ነው። ሲመለሱ ግን የሆነ ውበት ጨምራ የመጣች ያህል እስኪሰማኝ ድረስ ሳቢ ሆና ነበር። ግንባሬን ቋጥሬ ላለማስነቃት ባስብም አይኔ ከሷ ላይ መንቀል እስኪያቀተኝ ትቆጣጠረኛለች። ሳሚ ኑ ወደ ውስጥ እንግባ ሲል ብንን ብዬ አይኔን ነቀልኩት። አይኔ ልሂድ አመሰግናለሁ ለሁሉም ነገር አልኩት። ልዕልት ደግሞ ቀደም ብላ ተመልሳ አትመጣም ማለት ነው አለች። እረ ይመጣል እንጂ እገዛ እንደሚያስፈልገኝ ታውቃለህ አለ። እኔም የወራኝን አስታወስኩኝና እረ በፍጹም እመጣለሁ በየቀኑ ከፈለጋችን ብዬ ቁጥብ ፈገግታ ለሁሉም አሳየው። ሁሉንም ከተሰናበትኩኝ በኋላ ምን አባቴ እንደነካኝ አላውቅም፣ አትሸኝኝም ከምጠፋ አልኳት። ሰከንድ አላሰበችም። በፈገግታሽ ብላ በእጇ የያዘችውን ቃልን ወደ በሩ ሮጠች። ስትመለስ የነበረችው ልዕልና አሁን ላይ የለች። ከዛ ወጠን ገና መንገድ ከመጀመራችን አባቢ ምን ብሎ ሆነው ወይ ዛሬ ምን ተገኛለች? ፈልጌ ነዋ ከደበረሽ ተመለሽ ብዬ ንግግሯን አስቀየርኳት። ለምን እንደሆነ ባላቅም ከሷ ጋር ሲሄድ
አንድ እርምጃ ተራምጄ መንገዱ ይፈጥንብኛል። እንደዛው እየተጓዝን ብንውል ደስ እስኪለኝ ድረስ ከሷ ጋር መሆን የደስታ ስሜት አለው። በቃ ምን ልበላችሁ፣ ያ የሚያምር መዓዛዋ፣ ቅላቷና ቁመቷ፣ ፍቅሯ፣ ብቻ ሁሉ ነገር ማራኪ ነው። ሳላስተውለው በጣም ወድቄላታለሁ። ለምን ሁሌ ከማላገኘው ነገር ፍቅር እንደሚይዘኝ ባላቅም በህይወቴ ከሷ ውጭ ማየት የምችል አይመስለኝም። በዛ ልክ ወደድኳት። በሰላም እየሄድን ፍቅርን እያጣጣምኩ እያለ የደስታ ነበልባል ላይ ውሃ ከለሰችበት። በሰዓቱ እሷን ብቻ እያሰብኩኝ ስለነበረ ነው ሰላማዊ የሆንኩት፣ ግን ሀሳብ ከየት እንደመጣላት አላውቅም። መቼ ነው እናንተ ቤት የምትወስደኝ? ግን ቤተሰቦችን አታሳየኝም? እናንተን ክፍል ሳስበው ጥቁር ይመስለኛል፣ ግን ጥል ያለ ክፍል ነው አይደል? እያለች የሌለ ነገር መቀበጣጠር ስትጀምር ተናድጄ ከፍቅረኛ ጋር ነው የምኖረው አልኳት። መልሳ ያንን የሚያምር ኩርፊዋን አሳየች። መልሼ ለምን እንደዛ እንዳልኩኝ አላውቅም፣ መጸጸቴ አይቀርም። አውቀህ ነው አይደል አለች መንገዱን ገታ አድርጋ። ውሸቴን ከዛ በላይ መቀጠል ስላልፈለግኩኝ ዝም አልኩ። እሺ ፍቅረኛን አስተዋውቀኝ፣ ማየት ፈልጋለሁ አለች። የኔ ምክንያት ደህንነቴን እንዳታየው፣ የወደቀ ቤታችንን እንዳታየው ነው እንጂ እናቴን ለማስተዋወቅ አፍሬ አይደለም። በሰዓቱ የነበረኝ አማራጭ ጊዜው ሲደርስ አስተዋውቅሻለሁ አልኳት። ያ ቃል የምርም አሳመናት መሰለኝ። በሰዓቱ ያልጠበቁትን ንግግር ነው የተናገረችው። ቀና ብላ አየችኝና በቀል በሚመስል መልኩ ያንተን ካስተዋወከኝ የኔንም ፍቅረኛ አስተዋውቅሃለሁ ብላኝ አረፈችው። አልዋሽም፣ ደንግጫለሁ። ክው ብዬ ፈዝዣ አየኋት። ምነው አታምነኝም? ነገ ካሳየኸኝ እኔም ነገ አሳይሃለሁ። ከፈለግ ከይጂ ላይ ልልክልህ እችላለሁ። በቲጂም ፕሮፋይሉን ማየት ትችላለሽ እያለች ብዙ ለፈለፈች። እንኳንስ አይጂና ቲጂ ስልክ የሌለኝ እኔ መልስ ዝምታ ነበር። ለደቂቃዎች ፈዝዤ ካየኋት በኋላ በቃ ቀጣይ ስንገናኝ አስተዋውቅሻለሁ አልኳት። ወሬውን ማመንና ለራሴ ደግሜ ማሰብ ስላልፈለኩ ፈተና ደርሷል ተዘጋጅ ብዬ ወሬውንም ሐሳቤንም ለማስቀየር ሞከርኩ። ተሳክቶልኝ ነበረ። ግን መልሷ አዎ ደርሷል፣ ግን እሷን ጥዬ መሄድ አልችልም፣ ምናልባት እዚህ ከቀጠልኩ ነው አለች። በእርግጥ መልሷ አስደስቶኛል መሰለኝ። ምክንያቱም እኔም ውጤቱ ምንም ቢሆን እዚሁ ሰርቼ ተቀይሬ እናቴን መቀየር ነው የኔ እቅድ እና እድሜን ላለማባከን እንደማልሄድ አውቃለሁ። ምናልባት ከሷ ሊያርቀኝ የሚችል አንድ እንቅፋት እንዳቀለልኩኝ ተሰማኝ። የሆነ ህዋሴ ደግሞ ፍቅረኛ ያላትን ሴት ያንተ ያልሆነች ሴት ማናት? ምን አገባ? የምን ደስታ ነው እያለ ይጨቀጭቀኛል። ብቻዬን ማሰብ ስለፈለኩኝ በቃ ተመለሽ አልኳት። እሺ ስልክህን ስጠኝ እልክልሃለሁ፣ እሺ ደግሞ ነገ ነው የምታስተዋውቀኝ ወቅ አለች። በሰዓቱ ልሰጣት የምችለው ቁጥር ስለሌለኝ የእናቴን ቁጥር ጽፌ ቴክስት ላኩኝና ቁጥሩን መልሻ ጠፋሁት። ከዛ እመጣለሁ ብያት ተለያየን። ከሷ ጋር እያለውና ከሷ ትንሽ እንደራኩኝ ያለው ስሜት የተለያየ ነው። ከሷ በራኩኝ ቁጥር የሆነ ነገር እንደ ጣልኩኝ ቅር ይለኝ ጀመር። ዞሬ ላለማየት ታገየም ቢሆን ቀጥ ብዬ ወደ እናቴ ሄድኩኝ። በር ላይ ስደርስ እናቴ ከቡና አጣጮቿ ጋር በር ላይ ሆና ቁጭ ብላለች። ደግሞ ምን ተፈጠረ ብዬ ወደ ውስጥ ስገባ ገና እንዳዩኝ ህዝቤ ግማሹ እልል ይላል። እናቴ ሩጣ መጣ ተጠመጠመችብኝ። ነገሩ ግራ ያጋባኝ እኔ ክትር ብዬ ቆሜያለሁ። ምን ነው ልጄ፣ ምን ሆንክብኝ? ሌሊት ወጣ ምንም ነገር ሳትለኝ እስካሁን የምትቆየው? ከማን ጋር ተጣላ? ምን በላብኝ ብዬ ወዴት ልጩህ አለችኝ ባይተናነቃት። ምንድነው ምን ተፈጠረ አልኳት። ሳትነግረኝ ሙሉ ቀን እየጠፋ ምን እንዳስብ ጠብቀህ ነበር አለች በቁጣ። ሰርካለም የምትባለው ጎረቤታችንም አስከትላ ተው እንጂ ሀብታሙ፣ እናትህን እያወቃት አስጨነቀን እኮ፣ ምን ሆነሃል? ጨዋ ልጅ አይደለህም አለች። የሚገርማችሁ ተይዣለሁና እንዳትፈርዱብኝ እንጂ እሷ ስትናገር ከሷ ይልቅ በክፍል እኩያዬ የሆነችው አንድ ትምህርት ቤት ሆነን ግን ተነጋግረንም የማናቀው ልጇ ማያ ነበረ ትኩረቴ።
በሳምንት አንድ ቀን ባያት ነው፣ እሱም እሁድ ጠዋት። እሷ ከቤተ እምነት ስትመለስ እኔ ወደ ስፖርት ስሄድ ከተገጣጠምን ብቻ ቆንጅዬ ልጅ አለቻት እያለች እናቴ አንድ ሁለቴ ልታስከጅለኝ ሞክራለች። ወዲያው ነበር የልዕልና ፍቅረኛን ለማየት ልጠቀምባት ያሰብኩት። አንድ ቀን ተሳስቼ ሰላም ብያት የማላቀውን ልጅ እንዴት እንደ ፍቅረኛ መቀበል እንደምችል ባላቅም ብቻ በቅርብ ያለች ብቸኛዋ ሴት እሷ ናት። ምናልባትም የህይወቴ ትልቁ ስህተት ያንን ያሰብኩበት ቀን ሊሆን ይችላል፣ ግን በሰዓቱ ሌላ አማራጭ አልነበረኝም። ይቅርታ ሁላችሁንም፣ ስራ እየፈለግኩ ነው፣ ለዛ ነው የቆየሁት ብዬ ዋሽቼም ቢሆን የእናቴን ደስታ መመለስ ቻልኩ። እንደዛ ያልኩት ልጅ የደረሰልኝ ብላ እንደምትኮራ ስለማቅ ነው። ንዴቷን ረስታ ወዲያውኑ ፈገግ አለች። ከዛም እነሱም ወደ ቤታቸው ሄዱ፣ እኛም ወደ ቤታችን ገባን። ከዛም ለእናቴ ቤት ገብቼ ውሎዬን እውነታውን ነገርኳት። ስለ እነሳሚ ቤተሰብ አጫወትኳት። ስለ ሀብታቸው ሁሉንም ነገርኳት። በኋላ ረፋዱ ላይ ስለተፈጠረውና ሳሚ ስለነገረኝ አሳዛኝ ታሪክ ነገርኳት። ድሮም እኮ ሀብታሞች ጤናና ሰላም የላቸውም ይባላል፣ ግን እንደው ሲያሳዝኑ። አየህ፣ ለዚህ ነው ማንንም አትመን የምልህ፣ ሰው እንዳታምን ልጅ እያለች የተሰማትን ሁሉ አወራች። እኔም እሺ ብዬ ዝም አልኩ። ኧረ ደግሞ ልጄ ና እስኪ ከባንክ ይሆን ከምን አላቅም ይሄ ምንድን ነው የሚለው ብላ ቅድም በልዕልና ስልክ የላኩት ላይ አድርጋ ሰጠች። የኔ ዋህ ሳትማር ያስተማረች። በሰዓቱ ስለ ልዕልና እንድታውቅ ስላልፈለግኩኝ ከቴሌ ነው ታያቸው ብዬ እዛው ስልኩን ያስኩት። ከዛ ተመቻቼ ተቀምጬ አውጥቼ አውርጄ ለመመለስ ጽፌ ስልኬ ካርድ የለውም። ሰዓት ከሄደ ከቤት እንደማታስወጣኝ ስለማቅ ተደብቄ እየሮጥኩኝ ሄጄ ካርድ ገዝቼ ተመለስኩ። ከዛም ቶሎ ብዬ ገና ሳልከው እስክትመለስ እየጓጓሁኝ በፍራቻም ቢሆን ሰላም ልዕልና ብዬ ላኩላት። ልጅቷ የምትጠብቀው ስልክ ወይ እያወራች በሌላ የተቋረጠባት ይመስል 2 ደቂቃ ባልሞላ ጊዜ ወይ አባቴ ብላ መለሰች። በፈጣሪ ስም ባንዴ ደስታዬ ጉጉቴ ሁሉ ከፊቴ ጠፋ። ፍቅረኛዋን በሌላ ስልክ አውርታ ካርድ ያለቀባት መስሏት ነው ብዬ ቱግ ብዬ እንደምንም ራሴን አረጋግጬ አወቅሽኝ ብዬ ላኩላት። የዛን ቀን እኔን ለማናደር ቁርጥ የተነሳች ይመስል መልሳ አውቄዋለሁ ወንድሜ ብላ ላከችልኝ። ደህና ሰላም የነበርኩትን እንዴት ወንድሜ ትለኛለሽ በሚል ሌላ ንዴት ጨመረችብኝ። ከዛ በንዴት ዝም አልኩ። አትመልስም ሚኪ ብላ ላከችልኝ መልሳ። አቤት ብዬ ላኩኝ ለማናደድ አስቤ። የኔን ፍቅረኛ ከፈለክ ነገ አስተዋውቅሃለሁ፣ ያንተንስ ብላ ላከች። በዙሪያዬ ሴት እንደሌለ አውቃለሁ ከሰርካለም ልጅ ከማያ ውጭ የማውቀው ሴት የለም። እሷን ማውራት ራሴ ላይ ችግር መፍጠር እንደሆነ አውቃለሁ። ስለዛ ምንም ማድረግ አልችልም። ዝም ላለ ማለት ብዬ ያንቺን ካስተዋወቅሽኝ በኋላ አልኳት። እሺ ቤት ስትመጣ አስተዋውቅሃለሁ፣ ከፈለክ ነገና ዳዲ ቤት ነው ብላ ላከችልኝ። በጭራሽ ቤታቸው መሄድ አልፈለኩኝም፣ ግን ልጁን ለማየት በጣም ነው የጓጓሁትና ትንሽ ብቻ አስቤ እሺ ምሳ ሰዓት ወደ እናንተ አካባቢ መምጣቴ ስለማይቀር ጎራ አላለሁ ብዬ መጨረሻ መልእክቴን ጽፌ ተጣጥፌ ልጣልኩኝ። በጠዋት ተነስቼ ቤተ እምነት ተሳልሜ በዛው ስፖርት ቤት ደርሼ መጣሁኝ። ከዛ ሻወሬን ወስጄ ፏ ብዬ ለብሼ ከቤት ስወጣ እናቴ መጀመሪያ ምግብ አፍህ ላይ አድርግ ልጄ አለች። እነ ልዕልና ቤት ልሄድ እንደሆነ ሳስበው ራሱ ይቅር ይበለኝና ያደግኩበት እዚህ የደረስኩበት የእናቴ ሽሮ መብላት ቀርቶ ማሰብ ከበደኝ። የደሃ ቅንጡ አለች እናቴ። ጉድ እኮ ነው። ነገ ከነሱ ቤት ስቀር ሌላ የምቀምሰው የለኝም። ምን አስቦ ነው እንደ የሚያሽቃብጠኝ አላውቅም። ብቻ ዛኔ ለእናቴ ሰበብ ደርድሬ ሳልበላ ወጣሁ። ታዲያ ልክ በሩን ዘግጄ ዘወር ስል አግኝቻትም ማይቻትም የማላቀውን ሳስባት ያደርኩትን ማያን ፊት ለፊት ያገኘኋት። ከነ መደናበሬ የተነሳ እሷ ምን እንዳሰበች ራሱ መገመት አልፈልግም። ብቻ አፌ በደመ ነፍስ ነው የሚጓዘው። መቼም ሳላስበው ደህና ዋልሽ አልኳት። ክው ያለችው ድንጋጤዋ ፊቷ ላይ እየታየ ደህና አደርክ
ብላ እየሮጠች ወደ ቤት ገባች። እኔስ እሺ እሷ ምንድን ነው ያስደነገጣትና ያርበተበታት ብዬ ተገርሜ ቶሎ ከዛ ሰፈር እጠፋልኩ። አለባበሴ ሁኔታዬ ምናምን እኮ ከዛች ደሳሳ ጎጆ ሳይሆን ከነ ልዕልና ቤት ነው የሚወጣ የሚመስለው። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።